ሀይሚዬ ቴንኪው ስለ ሁሉ ነገር ብላለች ዛሬ። ሀይሚዬ ኔ ውድ እውነትሽን ነው። ስለ አመሰገንሽን እናመሰግንሻለን። እኛም እኔ ውድ የምሬን ነው ምላችሁ። እዚህ ጋር የለቀቀች ሼር ያደረገች ጥቅስ ደግሞ በጣም ነው የሚያስቀው። አረ ሀይሚዬ ቅኔ ትችያለሽ፣ በጣም ነው የምትችይበት። እሺ ውድ እና ውድ ቤተሰቦቼ ሀይሚዬ ዛሬ ያበደ ቪዲዮ ማን ነው ፎቶ ፖስት አድርጋለች በኢንስታግራም። ያበደ ፎቶ ነው እናንተ አይታችኋል ግን ሁላችሁ። እስቲ እኔም ትንሽ ልናገር ብዬ ነው። ሀይሚዬ ፈሽ ብላ እኛ ስላመሰገነች ትላንትም አመስግናለች። ስለ በሪስቴው ሁላችንም አመሰግናለሁ ብላለች። የምሬን ነው ምላችሁ ማለት ሃፒ በርስቴ ሀይሚዬ ስንል ነበረ ማለት ነው። ከቅዳሜ ጀምረን እስከ ማክሰኞ ድረስ ስንለው ነበረ። ሳትናገር ዝም ብላለች ምናምን ብዬ ቅር ብሎኝ ነበረ። የእውነት ስነግራችሁ ግን ተናግራለች። አመሰግናችኋለሁ፣ ሁሉም ትሪት አድርጋችሁኛል፣ የምኞታችሁ ሁሉ ገልጻችሁልኛል ብላለች። አዎ ሀይሚዬ በጣም ስለምንወድሽ በጣም ስለምናከብርሽ ይህ ዘመን የተባረከ ያድርግልሽ። ዛሬ እመርቅልሻለሁ አመቱን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ስራ፣ ጤና ሁሉ ሰላም። በርቱ። እግዚአብሔር ባያላችሁበት ቦታ የምታምኑ ፈጣሪ ይጠብቃችሁ። ጸሎት አድርጉ፣ ዱዓ ያድርጉ። ፈጣሪ እንደወጣን በሰላም እንዲመልሰን ለሀገራችን በሰላም እንዲያበቃን ፈጣሪ ለምኑ በያላችሁበት ቦታ ማለት ነው። በጣም ነው መወዳችሁ። ትሪት የምታደርጉኝ ቪዲዮ አይታችሁ ኮሜንታችሁ በጣም ነው የሚያስደስተኝ። ማርያምን ነው ምላችሁ። አንዳንድ ጊዜ ማለት ነው ቪዲዮ መስራት ፈልጌ ብቻ ሳይሆን በቃ የእናንተ ኮሜንት ለማዝ ብቻ ጎግቼ ማለት ነው ቪዲዮ የምሰራበት ጊዜ አለ እና በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ውድ የሆናችሁ መናገር የምፈልገው ነገር ደግሞ በትላንትና ቪዲዮ ላይ ለምንድን ነው ማነው ብሩኬን ብቻ እንትን ብለሽ ምትናገሪ? ሀይሚም እኮ እንደዛ ናት፣ ወንድ ማምጣት አልነበረባትም ብላችሁኛል። አዎ ኮሜንታችሁ ላይ እንደዚህ ነው ያላችሁኝ። ሌሎቹ ደግሞ እዛው ደግሞ ኮሜንት ላይ የምትነጋገሩ ልጆች አላችሁ። እሱስ ምንድን ነው ሀይሚ ወንድ ማምጣት አልነበረባትም። ብሩኬ ከትላንትና ወዳ ያለው ምንድን ነው እኔ የፈለግኩት ነገር አገኝቻለሁ፣ ከእንግዲህ በኋላ ነገሮችን ማፍታት ፈልጋለሁ፣ ሀይሚን ይቅርታ መጠየቅ ፈልጋለሁ ብሎ ነው የመጣ ከትላንትና ወዳ ማለት ነው። ከዛ በኋላስ ትላንትና ልጁታ ምን ለመሆን ለምንድን ነው ይዟት የመጡ የምለው ነገር ነው እኔ ጥያቄ ሆነብኝ። ደስ ያላለኝም ነገር እሱ ነው። አሁን ለምሳሌ ትላንትና ብሩኬና ያቺ ልጅ ማምጣት ሳይሆን ሀይሚን ይቅርታ መጠየቅ አለባችሁ፣ ይቅርታ መጠየቅ አለባችሁ። እና ብሩኬ የፈለግኩ ነገር አገኝቻለሁ፣ አሁን ነገሮችን ለማስተካከል ነው የመጣው ብሎ ነበረ አይደለም እንዴ ቤተሰብ? ከዛ በኋላ ይሄን ከተናገረ በኋላ ደግሞ ያቺ ልጣጭ የሆነች ሴትየውን ለምንድነው ወደ ድጋሜ ወደዚህ ሊያመጣት የፈለገ የምለው ነገር ጥያቄ ሆኖብኛል። እኔ የምሬ ነው። ለዚህ ነው ብሩኬ ለምንድነው ዛሬም ትላንትና ነገሮችን ፈታለው ይቅርታ ለመጠየቅ ነው ነገሮችን ማስተካከል ነው የመጣው ብሎ ነበረ ከትላንትና ወዳ። ትላንትና ደግሞ እቺ ሳልባጅ የሆነች ሴትዮ ለምንድን ነው ወደ ሀይሚ ሊላከው የፈለገ? ሲቀጥል ደግሞ እውነተኛ ነገር ቢሆን በኢንስታግራም የተነጋገሩ ነገር ምን ለማሆን ነው ወደ ዩቱብ ያመጡት? እዛው መጨረስ ነበረባቸው። በኢንስታግራም የጀመሩ ነገር በኢንስታግራም መጨረሽ። ሀይሚ እውነት ሆነ ለድራማ ሆነ በምን እናውቃለን? ለምሳሌ በኢንስታግራም በጣም ብዙ ነገር ስትፎክረው ነበረ፣ ላገኝሽ ምናምን ከህይወታችን ውጪ ምናምን ብላኛለች ትላለች። ሀይሚ ናት ያለችው። ይሄ እውነት ብላለች ወይን አላለችም የምለው ነገር እኛ አናቅም።
እነሱና ፈጣሪ ነው ማውቀው። ስለዚህ በኢንስታግራም የተነጋገሩ ነገር በኢንስታግራም መጨረስ ነው እንጂ እዚህ ቪዲዮ ላይ ማምጣቱ ለምን አስፈላጊ ሆነ? እየሰሩ ያሉት የህፃን ጨዋታ ነው። ህፃን ልጅ የሚሰራ ስራ ነው እየሰሩ ያሉት። ወይም ደግሞ የእነሱ ቪዲዮ እነሱ እንደ ህፃን ልጅ እንደሚያደርጋቸው እኛም እንደዛ ሁሉም ይሄ ቪዲዮ የምታዩ እንደዛ አይነት ሰው ነው ብሎ ነው የሚያስቡ ወይ የምለው ነገር ሳስበው በጣም ነው ከበደኝ። በጣም ብዙ ሰው እየተጨነቀ ነው። በጣም ብዙ ሰው እየታመመ ነው። በተለይ በሰው ሀገር በስግደት ላይ የምንገኘው እህቶቼ በዚህ ሰዓት ብዙ ጭንቀት አለብን፣ ብዙ ስቃይ አለብን። ገባችሁ አይደለም? ለምንድን ነው ለሰው ልጅ ማስቡ? እንደ ኮሜንት እንዳያችሁ ከሆነ ሀይሚና ብሩክ ወደ ራሳችሁ ተመለሱ። ለምሳሌ ማለት ነው ዛሬ ስህተት ሰራንና ነገም ሌላ ስህተት ስንጨምሮ ነገ ማለት ነው የማይጠፋ ጠባሳ ነው የሚያሳድርባችሁ የዛሬ የሚያደርጉ ነገር ማለት ነው። የምሬን ነው የምላችሁ። ዛሬ በህልክ የሚያደርጉ ነገር ነገ ሰላም ራሱ ቢወርድ ማለት ነው። ይሄ ቪዲዮ እኮ መቼም እነሱ ሰላም ሲያወርዱ ድሌት አይደረግም እኮ እዚያው ነው የሚቀመጠው አይደል እንዴ? ስለዚህ ነገ የሚጸጽታቸው ነገር ለምንድን ነው የሚያደርጉት የሚለው ነገር ብዙ ጊዜ ጥያቄ ሆንብኛል። እኔ ቤተሰብ የምሬን ነው የምላችሁ። እና አንዳንድ ጊዜ የዛሬ ብቻ ሳይሆን የነገ ህይወታችሁ ላይ ይሄ ነገር ጫና እንዳይፈጥርባቸው ለምን አያስተካከሉም? ሲቀጥል ደግሞ ውሸታችሁ በጣም ጎልቶ ይታያል ማለት ነው። በጣም ይሄ ልጁ ማለት ነው ሀይሚ ያመጣች ልጁ አንቺና ብሩኬ ቁጭ ብላችሁ ተነጋግራችሁ ነገሮችን ማፍታት አለባችሁ እያላት ነው። እሷ ደግሞ እኔ እነሱ ጨርሰናል እኮ ጨርሰናል፣ ወደዛማ አንመለስም ጨርሰናል ትላለች። ልጁ አሁንም ድጋሜ ከእናንተ መካከል እቺ ሴትዮ ሳይሆን አንቺና ብሩኬ አውርታችሁ እኔ መካከላችሁ ገብቼ ሁሉን ነገር አስተካክላለሁ፣ አንድ ላይ ትመለሳላችሁ ይላል ልጁ ማለት ነው። ከዛ አዲስ ህይወት ጀምራለሁ ማስመሰል በቃ የውሸት ውሸት የተሞላበት ብሩኬ ለምሳሌ ከትናንትና ወደ የፈለግኩን ያሰብኩን በቃ የፈለግኩ ነገር አገኝቻለሁ ደርሼበታለሁ ምናምን ስለዚህ ወደ ህይወቴ ልመለስ ብሎ አልነበረም? ትላንትና ሀይሚ ማንም ይዘሽ እንዳትመጪ እኔና አንቺ መውራት አለብን ብሎ እሱና ሀይሚ መገናኘት አለበት ወይኔ እንደዚህ ለአንድ ሰከንድ ለሁለት ሰከንድ እዛ ምንም ያልተናገሩ ምንም የተጨበጠ ነገር ሳወሩ ቪዲዮ ደቅኑ ወዲያው ውልቅ ውልቅ ውልቅ። በጣም ነው የሚያስቁ። ቤታን ነው የምላችሁ። እዚያ ደግሞ ብሩኬን ያሳመች ማን እንደሆነች ነው ጥያቄ ሆነብኝ። ቻፕስቲክ እውነቱም አለበት። እናንተ ቆይ አስቀምጥላችኋለሁ ፎቶን። ክርስቶስን ቻፕስቲክ አለበት ማለት ነው። አይን አካባቢ ከአይን ትንሽ ወረድ ብሎ ጎልቶ ይታያል። እስቲ ቆይ አሳያችኋለሁ። እና ቤተሰብ ይህ ቪዲዮ የምታዩላችሁም ሰብስክራይብ፣ ሼር ማድረግ እንዳትረሱ። ወዳችኋለሁ። ሀገራችን ሰላም ያርግልኝ። በያላችሁበት ቦታ ሰላም ጤና ያብዛላችሁ። ስለ ሀይሚና ስለ ብሩኬ ደግሞ ብዙም ባትጨነቁ መልካም ነው። እነሱ ጨዋታ ስለያዙት የታመማችሁ የተጨነቃችሁ ራሳችሁን ያመማችሁ ልጆች ተረጋጉ ማለት ፈልጋለሁ። እኔ በበኩሌ እኔም እንደናንተ ነበርኩ፣ ግን ተረጋግቻለሁ። ምክንያቱ እነሱ ለእኛ እያሰቡ ስላልሆነ እኛም ደግሞ ወደ ራሳችን ህይወት መመለስ አለብን ብዬ አስባለሁ። ወዳችኋለሁ።